አይኗን እንዳይፈቀድልኝ እባክህ። ለምንድን ነው ማሰሚኝ? ልቀቂኝ ከዚህ ይጃልሽ አይደል? አልነሳም። አይኗን ካላሳየኝ አልነሳም። ትነሽን አልነሳም። እንደምን አይነት ተረገምክ ሰው ነህ? ሰው እንዴት እግር ላይ ወድቆ ረግጠህ ትሄዳለህ? ሲጀመር እኔ መጥተሽ እግሬ ላይ ወድቄ አላልኩሽም። ፈልገሽ ነው የተደፋሽው አይደል እንዴ? ትሰሚኛለሽ? ስመለስ እዚህ ሰፈር እንዳላገኝሽ። ቆይ በየተራ እናንተን ከሚልክ ለምን ራሱ አይመጣም? ለነገሩ እሱ ፈሪ ነው። ምን ለማለት እንደፈለክ ገብቶኛል። ሲጀመር ነው የመጣሁት እኮ ልጅን ለማየት ነው። ቆይ አንተ እናት የለህም? እናትህ አንተን ብታጣ ምን ይሰማታል? ምን አገባሽ? ቆይ እነሷን ሳጣ ምን እንደተሰማኝ ታውቂያለሽ? ሁላችሁም እናቶች ራስ ወዳድ ናችሁ። እኛ እናንተን ስናጣ ከሚሰማ ስሜት በላይ የሚሰማችሁ ነው የሚመስላችሁ። ቆይ ለምንድን ነው አስር ኤፍራታን ልጄ የምታያት? ዋው አሁን ገባኝ። ደካማ ጎኗ ቤተሰቦቿ እንደሆኑ ስለምታውቂ እናት የሚል ሽፋን ይዘሽ አንቺም ከጎኗ ለመቀረብ እየሞከርሽ ነው አይደል? አይደለም፣ እኔ እያስመሰልኩ አይደለም። እፉዬ እውነተኛ ልጄ ናት። ራሴ ነኝ የወለድኳት። በልጅነቴ ነው የወለድኳት። የዳጊን አባት ከማግባቴ በፊት ነው ተደፍሬ የወለድኳት። እባክህ ያፊት፣ ይሄን እውነታ ሰምታ ነው ከቤት ብር ብላ ወጣችብኝ። አጠገቧ ሆኜ ይሄን እውነት እንዳስረዳት፣ ለምን እንደዛ እንዳደረግኩ እንዳስረዳት አንተ አግዘኝ እባክህ። እየቀለድሽ ነው እንዴ? አሁን እኔን ለማግባት ስለወሰነች ብቻ ሰርጉን ለማስተባበል የፈጠራችሁት ድራማ ነው። እሱ ደግሞ መቼም ቢሆን አይሳካላችሁ። እንደውም ሰርጋችን ከነገ ወዲያ ነው። ጠርቻችኋለሁ። መጣችሁ የደስታችን ተካፋይ መሆን ትችላላችሁ። ለናታን እንኳን እኔ ራሱ ቤት ድረስ ሄጄ እነግረዋለሁ። እኔ እሷ ደስተኛ ከሆነች በዚህ ምንም ቅሬታ የለብኝም። እኔ ልጅ ብቻ ደስተኛ ትሆንልኝ እባክህ። አይኑን አሳየኝ እባክህ። በተሳሳተ መንገድ እንዳትረዳኝ ይሄን ላስረዳት እባክህ። አንቺ በዚህ ልክ ማስመሰል ላይ የተካንሽ ነሽ። ትሰሚኛለሽ? በዚህም ባሽ ኤፍራታንና እዛ ቤት ያሉ ከርፈፎችን ልታሳምኛቸው ትችላለሽ። እኔ ግን ያፌት ማንም ሰው አይሸውደኝም። ለማንኛውም ልጅሽን ማየት ነው አይፈለግሽው? ከነገ ወዲያ ሰርጋችን ላይ ነው። ያኔ ታያታለሽ። ሁሉንም ይዘሻቸው። እባክሽ ልጄ፣ እባክሽ እኔ እፉዬ፣ እባክሽ አይንሽን እንዳይ አንድ ጊዜ ብቅ በይልኝ። የምትወጃትን ምግብ እኮ አምጥቼልሻለሁ። እሷን እንኳን ላጉርስሽ እባክሽ ልጄ፣ እባክሽ። ደግሞ አልሄድም፣ እዚሁ ቁጭ ነው የምለው። አልሄድም። ወንድሜ እንዴት አደርክ? ምንድነው ደግሞ በጧቱ ፊትን ዘፍዝፈዋለህ? ነው ወይስ ልታሰጣው እየሄድክ ነበር? አሁን የቀሎ ነው እየሳቅሽ ያለሽ? ደግሞ ምንድነው ሰሞኑን መውጣት አብዝተሻል። ማታም በጣም ስልክ ታወሪያለሽ። ወደ ተሳሳተ መንገድ እየሄድሽ አይደለም አይደል? አይ ወንድሜ እንዴት እንደዛ ታስበኛለህ? ደግሞ ምንም ነገር ባደርግስ አሁንም እንደዛ ነው እንዴ የምታስበኝ? አዎ ግን እንደዛ ለማለት ፈልጌ አይደለም። ማንም ሰው ምንም አታደርግ ቢባል ምንም ቢከለከል ከማድረግ ወደ ኋላ እንደማይል አውቃለሁ። ግን አለ አይደል የወንድምነቴን ያህል ጠይቅ ብዬ ነው። ምንድነው እንደዚህ ደስተኛ ያደረገሽ? አዲስ ነገር አለ እንዴ? ያ ጓደኛ ነው። ፍቅር ነው ብቻ እንዳትይኝ እንደዚህ እያፍለቀለቀሽ ያለው። ወንድሜ ሙት ፍቅር እንደዚህ መሆኑን ባቅ ኖሮ ገና ድሮ ነበር የምጀምረው። እሱም ማወቅሽ ጥሩ ነው። ግን መጠንቀቅ አለብሽ። አውቃለሁ ቢኒ በጣም ጥሩ ሰው ነው። እኔ ግን ማውቀው እንደ ጓደኛ ነው። አንቺ በምታውቂው መንገድ አላውቀውም። ሁሉም ሰው አብሮት እንደሚሆነው ሰው ባህሪው ይለያያል። ለእናቴ እኔ እንደ ልጅ ነኝ፣ ለአንቺ እንደ ወንድም፣ ለጓደኞቼ እንደ ጓደኛ፣ ለፍቅረኛዬ ደግሞ እንደ ፍቅረኛ። ሁሉም ሰው አብሮት እንደሚሆነው ሰው ካራክተሩ የተለያየ ነው። ብቻ ቸኩለሽ የማይሆን ነገር ውስጥ እንዳትገቢ። እሱም ያፈቅረኛል ወይ የሚለውን ጥያቄ በደንብ አጥኚ። አዎ ያፈቅረኛል። ከምታስበው በላይ በጣም ነው የሚያፈቅረኝ።
የኔ እብድ እህት፣ አንቺ የምታውቂው ስለ ራስሽ ብቻ ነው። ሁሉም ሰው ወድሻለሁ ስላለሽ ይወድሻል ማለት አይደለም። ፍቅርሽንና ስሜትሽን ለማንም በግልጽ አታሳይ። ውይ ወንድሜ፣ ቆይ አንተ ተሸወድክና እኔ የምሸወዳለሁ ማለት ነው እንዴ? ደግሞ ቆይ ዛሬ ትሄዳ ነው ቤቱ እንደዚህ ሰላም የሆነው? ትናንትም አልነበረችም። እርግጠኛ ነኝ ለሰርጓ ዝግጅት ቢዚ ሆና ነው የሚሆነው አይደለ? ቆይ እንደዚህ ስትይ ማላዘንና ልቤ የማይሰበሩ ይመስልሽ? ውይ ወንድሜ በጣም ይቅርታ፣ ግን በቃ እውነታው ይሄ እኮ ነው። ኤፍራታ አንቺ የጀመርሽላትን ታሪክ ሙሉ በሙሉ ሰምታ ከቤት ጠፍታለች። ገነትም ወደ ቤቷ ተመልሳለች። ሁሉም አሉኝ የምላቸው ሰዎች አንዳንድ እያሉ ከቤት ወጥተዋል። ይህ ማይበተን የሚመስለው ቤተሰብ ከቤዛ እናት ጀምሮ አንዳንድ እያለ ተበታተነ። አሁን ያለነው እኛ አራታችን ብቻ ቀራል። ቆይ እኔ ምን አይነት ታሪክ ነበር የጀመርኩት? ገነት እናቷ እንደሆነች ነግረሻታል ነበር? ያኔ ሸፋፍነን ለማለፍ ብንሞክርም ግን ከእውነታው ማራቅ አልቻለም። እኔ እንደዚህ አይነት ነገር አውርቼ ነበር? ቆይ ግን እሱን ተውና እውነታው ምንድን ነው? እውነታውማ ገነት የኤፍራታ እናት ናት። ምንድን ነው ኤፍራታ የገነት ልጅ ናት ነው ያልከው? ቆይ እኛ ስለምናውቃቸው ገነትና ኤፍራታ ነው የምታወሩት ወይስ ስለ ሌላ ሰው ነው የምታወሩት? አዎ እኛ ስለምናውቃቸውና እዚህ ቤት ስለሚኖሩ ሰዎች ነው እያወራን ያለ ነው። ቆይ ግን አንቺ ምን አስደነገጠሽ? ኧረ እኔ አልደነገጥኩም። ደንግጫለሁ። እንዴት ይሄን ያክል ዓመት ሳናውቅ ይሄው ነገር ሁሉ ሊፈጠር ይችላል? እና ወይስ እየቀለዳችሁ ነው? ቆይ የምራችሁን ግን እኛ የምናውቃቸው ኤፍራታና ገነት ናቸው እናትና ልጅ ሆኑት? ወይዘሮ ሉሊት ትንሽ አረፍ ብለሽ አታወሪ? እየተንቀጠቀጥሽ ነው እንዳትወድቂ። አዎ እሺ፣ እውነትህን ነው። ልቀመጥ። እዚህ ቤት ውስጥ ተቆልፎብሽ ነው የምትወይ አይደለ? መውጣት ስትፈልጊ የምትከፍሽበት ቁልፍ የለሽም? አይ የለኝም። ያው እኔም የትም ስለማልሄድ ምንም አይሰራልኝም። ማለት ቆይ እዚህ ቤት ውስጥ የሆነ አደጋ ቢፈጠርስ? ወይም ደግሞ ቤተሰቦችሽ ቶሎ ድረሽልን ቢሉሽ ምንድን ነው የምታደርጊው? ያው ታውቂ የለ አለቃ ማንም እንዲወጣና ማንም እንዲገባ አይፈልግም። ኧረ እንደዛ ነው። በጣም ጥሩ። እስኪ እስከ መቼ ድረስ አስሮ እንደሚያስቀምጠኝ እናያለን። አለቃ ግን ምርጫ ላይ ጎበዝ ናቸው። ቆንጆ ቀሚስ ነው የገዙልሽ። አዎ በምርጫ እሱ አይታማም። በጣም ጥሩ መራጭ ነው። ማለት ታዩ አይጠቅምሽም። ስልኬን ፈልጌ ወጣሁት። አይተሽዋል እንዴ? አይ አላየሁትም። ያደርኩበትን ክፍል ስታነጥፍ ያላየሽም? ወይም ደግሞ የያፌትን ክፍል? አይ አላገኘሁትም። ይህ የማይረባ እኔን እዚህ ማገቱ ሳይቀር ስልኬን ወሰደው። በጣም ጥሩ። የድሮዋን ኤፍራታ እንዳልሆንኩ አሳየዋለሁ። ቆይ እዚህ አግቶ ነው እንዲያመጣሽ? አይ አይደለም፣ በፈቃዴ ነው የመጣሁት። አሁን ቁርሱን ማነሳሳት ከፈለግሽ አነሳሽ። እዛ ጋር ግን ብርጭቆ ስለተሰበረ ተጠንቀቂ። እሺ መቤት። ከዚህ በኋላ መቤት እንዳትይኝ። እኔ ከአንቺ በምንም አልሻለም። እንደውም ከፈለግሽ ከዚህ በኋላ ጥሩ ጓደኛሞች እንሆናለን። አረ እንዴት ሆኖ? ሰራተኛ ካሰሪው ጋር እንዴት ሆኖ ጓደኛ ይሆናል? የማይሆነውን እንደነገርኩሽ ነው። እኔ አንቺ አሰሪ አይደለሁም። ግን ካልፈለግሽ አላስገድድሽም። ከዚህ በኋላ ግን ሰው ካስፈለገሽ እኔ ከጎንሽ ነኝ። እሺ ለማንኛውም ምግቡን ላንሳው። ግን ቆይ እሱ ያስቀመጣት የኔ ሰላይ ብትሆንስ? ምን ሆኜ ነው በዚህ ልክ የለፈለፍኩት? እርግጠኛ ነኝ ደግሞ የሱ ሰው ናት። ጠብቂያት ብሎ ነው እዚህ ያስቀመጣት። ከዚህ በፊት ያልነበረች ሰራተኛ ድንገት ከየት መጣች? ኤፉ ጠንቀቅ ማለት አለብሽ። ለነገሩ ምን እንዳያመጣ እንደዚህ ተቆልፎብኝ ስልኬ እኔ ጋር ሳይኖር ምን ታደርጋለች ብሎ ያስባል። ደግሞ ከዚህ በኋላ በሁሉም ነገር ተስፋ ቆርጫለሁ። ፖሊሶቹም ጋር አልገናኝም። እባክሽን እንደዚህ አትሁኝ። አንቺ እንደዚህ መሆን የምንጎዳው እኛ ነን። እኔም ኑ ከኔ ጋር ሆኑ አብረን እንጥፋ አላልኳችሁም? ግን ማወቅ ያለባችሁ ነገር ካልታገልናቸው በቀል ልናሸንፋቸው እንደማንችል ነው። አንቺም ከዚህ ወጥተሽ ወደ እናትሽ መሄድ ከፈለግሽ መታገል አለብሽ። እኔ ግን ምን አይነት ራስ ወዳድ ነኝ? ለአንድ ለእኔ ስል የእነዛን ሁሉ ሴቶች ስቃይ ረሳሁት? አይ ኤፍራታ ተይ፣ እንደዚህ አታድርጊ። አንቺ በግልሽ ያለብሽን ችግር እነዛን ንጹህ ሴቶች ነፃ ካወጣሽ በኋላ ትመለሽበታለሽ። እንደውም እኮ ያፌትን ማግባቴ በጣም ይጠቅመኛል።
እኔ እንደሆነ ህይወቴ ተበላሽቷል። እሱን ካገባ በኋላ የሁሉንም ሴቶች ህይወት የማድንበትን አንድ ፍንጭ አገኛለሁ። ከዛ እሱ ከታሰረ በኋላ ደግሞ ይህን ቤት በሚስትነት መብት ወስጄ ለነናታን እመልስላቸዋለሁ። ከኔ ህይወት ውጭ ያለው ሁሉም ነገር ወደ ነበረበት ይመለሳል። እንዴ ጀለስካ ምን ነው በግሽ? አታኔ ጓደኛ አይደለም እንደዚህ ብለህ እንዳጣራኝ ብያለሁ አይደል? ያፊት ደግሞ ሁሌ እንዳካብር ይልቅ እቴት ይፈልጓሉ ጠፍቷል ምናምን እያለች ነበር። እሱ ችግር የለውም እኔ እደውልላታለሁ። ይልቃውን አንድ እንድታጣራልኝ የሚፈልገው ነገር ነበር። እሺ ግን እኔም እንድታደርግልኝ የሚፈልገው ነገር አለ። አንተም ማትረባ የተሳፈጥከኝ አልመሰለህ? ሁሌ አንድ ነገር እንድትሰራ ሳዝ ገንዘብ 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 አይሰለችም? እስኪ አንዳንዴ እንኳን ለአክስት ልጅ የሆነ ነገር በነጻ አድርግለት። እንደዛማ አይሆንም። ብሌን ወደ ውጭ ላካት ጥሩ ስራ ስለሰራች አይደል እንዴ? እኔንም ጥሩ ነገር እንድከፍልኝ ይፈልጋሉ። እሺ ስንት ብር ነው የፈለከው? በአሁኑ ገንዘብ አይደለም ፈልገው። እና ከገንዘብ ውጪ ምንድነው የፈለከው? መጀመሪያ ንገሪኝ፣ ምንድነው እንዳደርግልህ የምትፈልገው? ጥሩ ያ ጓደኛህ አለ አይደል? ማን ነው? እኔ እንደሆነ የሀገር ጓደኛ ነው ያለኝ። እኔ የማወራው ስለ አንዱ ብቻ ነው፣ ዳግም ስለሚባል። ዳጊ? እሷማ የኔ ጓደኛ ናት። ምንድነው እንዳጣራልህ የፈለከው? እሁድ ላገባት ካሰብኳት ልጅ ጋር የስጋ ዝምድና እንዳለው ሰምቻለሁ። እሱን ነገር እንድታረጋግጥልኝ ይፈልጋል። አንተ ልታገባ ነው? መቼም እቴቴ ይሄን ነገር አታውቅም። ቆይ ምን አይነቱ ጨካኝ ነህ? ቤተሰቦች ሳያውቁ ልታገባ ነበር? ምንም ቢሆን እኮ እቴቴ እናትህ ጓደኛ ናት። አንተም አክስቴ እያልካት ነው ያደግከው። እሷም እንደ እህቷ ልጅ ነው የምታይ። አሁን ያልኩህን ብቻ አድርግ፣ በማያገባ አትግባ። እሺ በቃ አጣራልሃለሁ። አንተም ግን እንድታደርግልኝ የምፈልገው ነገር አለ። እንደምታደርጉም እርግጠኛ ነኝ። እሺ ምንድን ነው የምትፈልገው? ተናገር። ያ የድሮ ጓደኛ ፍቅረኛ በጣም ቆንጅዬ ናት። ማነው እንዳትለኝ፣ የቢኒያም ፍቅረኛ ጽዮን ትባላለች እና የሌለን የተመቸች። ለትንሽ ቀን ብቻ ነው ባሱ፣ ከዛ መልስልታለሁ። ትሰማኛለህ? ሁለተኛ አይደለም ስሟን ጮክ ብለህ ልጠራ ብታስባት እገልሃለሁ። ቢኒያም ቢሆን ፍቅረኛው ልትሆን አትችልም። እኔ ካልፈቀድኩ እሱን ለማንም ልትሆን አትችልም። እኔ በጥፊ መታኝ። ቆይ የምትወዳት ሴት እሷ ናት እንዴ? እሷ ማለት ለእኔ ያለችኝ ውድ ነገሬ ናት። ማንም ሰው ሊነካት የማይችል እንቡጥ ጽጌረዳ። እሷ የነካውን ደግሞ ይደማል። አሁን ያልኩህን ብቻ አድርግ። አንተ ሰፈለክ ብቻ ሁሌ የሚሆን ነገር ያለ ይመስልሃል አይደል? እኔ አቤል እንደውም ስፈልግ ይብስብኛል። ሄሎ ዳጊ። ሄሎ አቤላ፣ ምን ሆነ የቆየው? እኔ ያልኩህ ሰፈር ከደረስኩ እኮ ቆየሁ። አዎ ይገባኛል። መንገድ ላይ ያፊትን አግኝቼው እኮ እያወራሁት ነበር የቆየሁበት። ያፊት? እሺ በቃ ችግር የለውም። ካልቻልክ እኔ መሄድ እችላለሁ። አረ መጣሁ። አሁንም አውርተን ጨረስን እኮ። እሱ ሰፈር ምን ላደርግ እንደመጣሁ ባላቅም ለአንተ ስል ግን መጥቻለሁ። እሺ በቃ ወደ እሱ ሰፈር መታጠፊያ ጋር ነኝ። ቁጭ ብዬ እጠብቅሃለሁ። እሺ መጣሁ። እሺ ያፌት አለመኖሩ በጣም ጥሩ ነው። እህቴም በነፃነት አወራታለሁ። እናቴም ናታንም ለእሷ ብለን ሁሉም ነገር እንደደበቅናት አስረዳታለሁ። ጉድ እኮ ነው እንዴ! ቆይ እንዴት ይህንን ያለ አመት እኔ ይህን ሁሉ ሚስጥር ሳላውቅ እቀራለሁ እንዴ? እሷ ይህን ጉድ በጉያ ተሸክማ ነው እንዴ እኔም በሆነው ባልሆነው ስታሯሩጠኝና ስታስበረግገኝ ኖረችው? አይ ምን አለ ትንሽ እንኳ ቀደም ብዬ ባውቅ ኖሮ። እናንተ ኤፍራታ ገነት እናቷ እንደሆነች አታውቅም አይደል? ምን ነው ካላወቀች አንቺ ልትነግሪያለሽ? አይ እሷማ ማወቅ የለባትም። አስባችሁታል? እናቷ የቤት ሰራተኛ እንደሆነች ስታውቅ ምን ሊሰማት እንደሚችል? እንግዲህ ባይዋጥልሽም እመኝ ነው
ኤፍራታ የገነት ልጅ ናት። ቆይ ግን ለምንድን ነው አሁን ሳይሽ የሆነ የመታፈን ስሜት የተሰማኛለሁ? ታውቂያለሽ፣ አንቺን ባየሁሽ ቁጥር የሆነ አይምሮዬ በጣም ይጨናነቃል። ልቤ መተንፈስ ነው የሚያቅተኝ። እንዴ እቺ ልጅ ምን ሆናለች? አሁን ከምናወራው ርዕስ ጋር ይሄ ምን ያገናኘዋል እንዴ? እኔ እኮ እያወራሁት ያለሁት ስለ ወንድምሽ ፍቅረኛ እናትና ስለ ገነት ስለ ሰራተኛችን ነው አይደለ? ቆይ ግን እርግጠኛ ናችሁ ግን ሁለቱ እናትና ልጅ ናቸው? ይሄንን ማመን አልችልም። ወይዘሮ ገነት እስኪ አሁን ምን እንደምትሆኝ እናያለን። እንደፈለግኩ ነው የማሽከረክርሽ። እኔ ላይ ላደረግሽ ሁሉ አንድ ባንድ አስከፍልሻለሁ። ወይዘሮ ሉሊ ምን እያሰብሽ? አረ ምንም፣ በቃ ደህና ዋሉ። እኔ ብዙ ስራ አለብኝ ልሂድ። ገነት ስትመጣ ደግሞ ሰላም እንዳልኳት ንገሩልኝ። ቆይ ወንድሜ ለምንድን ነው ገነት ከዚህ ቤት እንደወጣችና ኤፍራታም ደግሞ እናቷን ልጅ እንደሞቀች ያልነገርካት? ተያዝ እስኪ ትንሽ ተንኮሏን ታስብና ምን እንደምታደርግ እናያለን። ከዛ ደግሞ ሁሉም ነገር ሳይሳካለት ሲቀር ይሄ ፊቷ ምን እንደሚመስል እያየሁ ፈገግ ማለት ፈልጋለሁ። ቆይ ለምን ከዚህ ሴትዮ ጋር ጥላቻ አለብህ እንዴ? ከአንቺ ባይበልጥም አዎ፣ ግን የምጠላው ባህሪዋን እንጂ ሰው መሆኗን አይደለም። አሁን ደግሞ ይሄ ምን ማለት ነው? ጥላቻ ያው ጥላቻ ነው አይደል እንዴ? ያውም አይደለም። ማንም ሰው ሲፈጠር ክፉ ነው አልተፈጠረም። ክፉም ይሁኑ መልካም የሚወስደው ከማህበረሰቡ ነው። ከቤተሰብ፣ ከጎረቤት፣ ከጓደኛ፣ ከትምህርት ቤት የሚያየውን ባህሪ ሁሉ እየተላበሰ ይመጣል። አንቺንም የሚገዛሽ ይህ ሰውነትሽ ሳይሆን አይምሮሽ ነው። አእምሮሽ ደግሞ ከማህበረሰቡ ያካበትሽው ማንነትሽ ነው። አይምሮሽ ካላዘዘሽ እጅሽን፣ እግርሽን፣ መላው ሰውነትሽን ማዘዘውን ማንቀሳቀሳችን። እኛ ያለ ጭንቅላታችን ምንም ነን። ሰውንም ስታዩ ጭንቅላት ውስጥ ያለውን አስተሳሰቡን እንጂ ማንነቱን ወይ ሰው መሆኑን አይደለም። ባይገባኝም እሺ ይሁን። አልገባኝም ብለህ ደግሞ ሌላ የማላውቃቸውን ሺህ ቃላቶች ትደረድራለህ። ሳይገባሽ ከምታልፊው አስረድቼሽ ቢገባሽ አይሻልም? አይ አይሻልም። እባክሽ ልጄ እባክሽ እንደው አንዴ እንኳን ብቅ ብለሽ አይንሽን ልየው እባክሽ። ወይኔ ልጄ ወይኔ እፉዬ እንደው እንደ እስረኛ ቆልፎብሽ ይሆን ወይ? ካልሆነ ፖሊስ ጣቢያ ሂጅ ፖሊሶች ይዤ ልምጣ እንዴ? ላመልክት ይሆን እንዴ? ወይኔ ማይ ምንሽ ነው? እዚህ ደግሞ ምን ትሰሪያለሽ? እንዴ ምንሽ ነው? ቆይ ወድቀሽ ነበር? ተረጋጋ ልጄ፣ ደህና ነኝ፣ ምንም አልሆንኩም። እኔማ እህትህን አግኝቻት ከተረዳችኝ ካናገረችኝ ችግሯን ከተረዳሁኝ ካዋራችኝ ብዬ በጠዋት መምጣቴ ነበረ። ግን ምን ዋጋ አለው? እስካሁን ምንም ለውጥ የለም። ያፌትን አግኝቼ ለመንኩትኝ፣ ምንም ያገናኘኝ ግን ፈቃደኛ አይደለም። አልገባኝም። እዚህ ምን እየሰራ ነው? በዛ ላይ ደግሞ ከመጀመሩ ነው ታለ የያፌት ዘመድ ነህ አይደለ? እናት ባትወልደው ልክ እንደ ልጇ ተቀብለው አሳድገዋለች። አንድ ቤት ነው ያደጋችሁ ታውቃለሁ። አው እና እዚህ ከመምጣታችን ጋር ምን ያገናኘዋል? ይኸውልህ እህት ያለችው እሱ ቤት ነው። እኔና እናቴ ደግሞ የግድ እሷን ማግኘት አለብን። በቃ ወደ እሱ ቤት እንድንገባ አገዘን። አረ ላሽ ያፌትን አታውቁትምና ነው። እሱ ካልፈለገ ምንም ነገር የሚሆን ነገር እንደሌለ ታውቃላችሁ። ደግሞ ከእሱ ጋር መጋጨት እንደማልችል ታውቃለህ። ኤቴሜን ማጣት አልፈልግም። እባክህ ልጅ እባክህ፣ እናቴ የለህም? እናትህ እንደዚህ ብታለቅስ ዝም ብለህ ትሄዳለህ? እየለመነችህ ረግጣህ ትሄዳለህ? እኔ አልገባኝ። የምታወሩ ስለ ያፌት ሚስት ነው አይደል? ቆይ ከእሷ ጋር ያላችሁ ዝምድና ምንድን ነው? የእሱ ሚስት አይደለችም፣ ሚስቱ አይደለችም። እኔ ይሄን አልፈቅድም። አሁን እኔ ለልጅ አለሁላት። ብትወርቅ እደግፋታለሁ፣ ብትሰበር ጠግናታለሁ። እኔ ያለሁላት ለልጄ። እንግዲህ እናንተ ፍቀዱም አትፍቀዱም ሰርጋቸው ከነገ ወዲያ ነው። በቃ ማዬ ከዚህ በላይ እዚህ ቦታ ላይ መቀመጥ የለብሽ። ተነሽ እንሂድ። በዛ ላይ ቦታው ለሽታ አለ፣ በኋላ ደግሞ ያመሻል። በቃ ተነሽ።
አንቺን ወደ ቤት ልሸኝሽና እህቴን እንዴትም ብዬ እኔ ለማግኘት እሞክራለሁ። እንዴት ብዬ አይኗን ሳላያት እሄዳለሁ? ከጠዋት ጀምሮ እዚህ ቁጭ ብዬ እየጠበቅኩኝ አሁን አይኗን ሳላይ ልሂድ? እንዴት አይኗን ሳላያት እሄዳለሁ? ከጠዋት ጀምሬ ልጄን ብዬ መጥቼማ አይኗን ሳላያት አልሄድም። እና ልጅቷ የዳጊ እህት ያንቺ ደግሞ ልጅ ማለት ነው? ዳጊ ግን በጣም ድብቅ ሰው ነህ። እኔ እስከዛሬ እህት እንዳለህ እንኳን አልነገርከኝም። ስለዚህ ጉዳይ ማንም ሰው አያውቅም። ዳጊዬ እህት እንዳለው በቅርቡ ነው ያወቀው። ይህ በጣም ከባድ ነው። ሄሎ የኔ ጨረቃ፣ ምንድን ነው ሚስቴን በዚህ ልክ እየደወልክ የምጨቀጭቃት? አንድ ሰው ስልክ ካላነሳ ሊያናግርህ አልፈለገም ማለት ነው። አይገባም እንዴ? አንተ ቆሻሻ፣ መቼም ቢሆን የኤፍራታ ባል ልትሆን አይችልም። ዛሬ አንተ ከሰበርካት በላይ ነው ያልጎዳት። ምንም አደረካት ምን፣ ለእኔ ግን ጥሩ ነው። እንዲያውም አብራኝ የምትሆንበትና ከኔ ጋር የምትኖርበት ቀን በጣም ረዝሞብኝ ነበር። አንተ አረመኔ፣ ምን አይነት ራስ ወዳድ ነው? በእሷ መጎዳት አንተ ትሳለቃለህ? ታውቃለህ? አዎ ጎድቻታለሁ፣ ልቧንም ሰብሬያለሁ። ግን ከምታስበው በላይ አፈቅራታለሁ። ምንም ባረግ ለእሷ ብዬ ነው ያደረኩት። እባክህ ልጄ ስልኩን ስጠኝ፣ አንድ ጊዜ ላውራው። የልጄን ደህንነት ማወቅ ብቻ ነው የምፈልገው። እባክህ። እሺ። ሄሎ፣ እንዴት ነው አቶ ያፌት? በጣም ይገርማል። እንደዚህ በትህትና ማውራት የምትችል አይመስለኝም ነበር። እባክህ ልጄ ኤፍራታ ደህንነቷን ማወቅ ነው የምፈልገው። እባክህ ድምጿን አሰማኝ። ናታን ተብዬው እንዳትነሳ አድርጎ ሰባብሯታል። ግን አታስቢ፣ እኔ ውድ ባሏ አጠገቧ ስለሆንኩ በደንብ አድርጌ ጠግናታለሁ። አንዴ ልታወራኝ አትችልም? አንድ ጊዜ ድምጿን መስማት አልችልም? እባክህ ተባበረኝ። ከዚህ በኋላ ወደ ህይወታችን እንዳትገቡ፣ ስልኳም ላይ እንዳትደውሉ። ልታያችሁም ልታገኛችሁም አትፈልግም። በሉ ደህና ሁኑ። እባክህ በቃ ገኒ፣ አንቺ ተረጋጊ። እኔ የሆነ መፍትሄ እፈልጋለሁ። ምንም መፍትሄ የለው። ቆይ ለምንድን ነው በሲቪል ያልመጣው? የፊት ሰዎች እኮ እየተከታተሉኝ ነው። አሁን ራሱ እየተከታተሉኝ ነበር። አንተን ለማግኘት ስልሻውጃቸው ነው የመጣሁት። ያው አጣርፌ ስለጠራሽኝ ከቢሮ ቀጥታ ነው የመጣሁት። ወደ ቤት ገብቼ እንኳን ልብስ አልቀየርኩም። አንቺ ግን ለምንድን ነው በዚህ ልክ እሱን የምትሳፈጭው? በኋላ ይዘዋለሁ ስትይ ቀድሞ እንዳይነቃብሽ። ያው ቢቀድመኝም መደረግ ያለበት ነገር ያደርጋል። ይገለኛል፣ አሊያም ደግሞ ማንም የሚያገኘኝ ቦታ አርቆ ይጥለኛል። ቆይ እንዴት ነው አንቺ ነገሮቹ እንደዚህ ቀለል የምታደርጊያቸው? ሞትሽ የምትነቺ ነው እንዴ ይመስልሽ? እንዴት ነው እንደዚህ ነፃ መሆን የቻልሽው? ቴዲዬ ቆይ ንገረኝ። ብጨነቅ ምን ላመጣ እችላለሁ? መቀየር የምችለው ነገር አለ? ደግሞ እዚህ ሚያ ውስጥ የገባሁት ለምን እንደሆነ አንተም ታውቃለህ። አባቴን ያጣሁት ፍትህ ባለማግኘቱ ራሱን አጥፍቶ ነው። ያኔ ከጎኑ አንድም ሰው አልነበረም፣ ብቻውን ነበር። እነዚህ ሴቶች ልክ እንደ አባቴ ፍትህ ይፈልጋሉ። አባቴ ፍትህ ባለማግኘቱ ነው ራሱን ያጠፋው። እነሱም ደግሞ ፍትህ ባለማግኘታቸው ራሳቸው እንዲያጠፉ አልፈልግም። ብቻ ይህን ሰንሰለት ብቻሽን ልበጥሽ አትችይም። ሌላው ቢቀር አጥፍቻቸው ማጥፋት እችላለሁ። አሁን ላይ የፌት ሰዎች እየተከታተሉኝ ነው። በጣም እርግጠኛ ነኝ እነዛ ሴቶች ጋር ሊቀላቅለኝ ነው። ያለሁበትን ቦታ ስላወቅ ብቻ ምንም ነገር ለማድረግ በፍጥነት እንዳትወስን እሺ። ኤፍራታ እንዳለችው ከሆነ ከሳምንት እስከ ሳምንት ቦታ ይቀያይራሉ። ሁሉንም ቦታ እስከምናጣራ ድረስ ታገሱ እሺ። ማለት
እንዴት መጣሽ? በጣም ደሞ አምሮብሻል። እንዴት የት ቆይተሽ ነው? በጣም ለየት ብለሻል። እኔ ቆንጆ ምን ሆነሽ ነው ያጎረፍሽው? ያስከፋሽ ሰው አለ እንዴ? እኔማ ለየት ብዬ ሰርፕራይዝ ላደርግ ነበር፣ ግን አንተም ዳጊም አሾፋችሁብኝ። አንቺ እኮ ምንም ብለብሽ ያምርብሻል። ሲጀምር ብትቀቢም ባትቀቢም ቆንጆዬ ነገር ነሽ። እኔማ ለየት ብዬ ሰርፕራይዝ ላደርግ ነበር፣ ግን አንተም ዳጊም አሾፋችሁብኝ። አረ ጽኒ ያላሾፍኩብሽም። እውነት ለመናገር ግን እንደዚህ ተኳኩለሽ ቀይ ነገር ተቀብተሽ አይቼ ስለማላቅ የሆነ ለየት ካለ ፕሮግራም የመጣሽ መስሎኝ ነው። በይ በቃ ሄደበረውን ፊትሽን ፈታ አድርጊው። አንቺ ስታጎርፊ እኔም እኮ ጨነቃለሁ። አልፈልግም። እንደውም ማናችሁም ብትሆኑ እንዳታናግሩኝ ከዚህ በኋላ። አረ እንደዛ ነው? አዎ እንደዛ ነው። እኔ ካልፈለኩኝ በግድ ልታናግሩኝ ነው? ዳጊ ቅድም እኔ እናንተ የጀመርነውን ጨዋታ አንዴ ነው ጽይ ላይ እንጨርስባት። ጥሩ ሀሳብ። እውነቴን ነው፣ ገላቸዋለሁ። ልቀቀኝ። እችን ቀበጥ ስማለኝ። በሁለት ሰው ተይዛ ገላቸዋለሁ ምናምን ትላለች አይደለ? አይገርምም? ጋዋኩ ነው። እውነቴን ነው፣ ላለቅስ ነው። ልቀቁኝ። እንዴ ምን እያደረጋችሁ ነው? እማዬ ራሱ እንደዚህ አኩርፋ ስትመጣ እኔና አጎቴ ጎን ለጎን ተቀምጠን እየኮረኩናት እንስማት ነበር። እና እኔ ስታይ ምን ነው ገኒን የሚመስለው? የትም ይውሰዱሽ፣ ራስሽን እንደምትጠብቂ ቃል ግቢልኝ። አንተ አታስብ፣ እኔ ራሴን እጠብቃለሁ። እሺ ቃል ግቢልኝ። በቻልኩት መጠን ራሴን ለመጠበቅ በእግዚአብሔር ስም ቃል ገባልሃለሁ። አመሰግናለሁ። ሁሉንም ነገር እንደምታሳኪ ደግሞ አምናለሁ። ሌሎች ሰዎችም እንደ አባትሽ በፍትህ ጉድለት ራሳቸውን አያጠፉም። ወንጀለኞችንና ሕግን የሚጥሱትን ለፍርድ እናቀርባቸዋለን።